እንዲሁም ያስቃል። ተወራሪ ምናምን የሆነ ነገር የምታወራው ነገር አለ። የሆነ ራውልዬ ነው ፍራውል አይደለም ራውልዬ ነው የምትለው የምታስቀው ነገር እየሳቀች ይህ ብላ ላከች ለሚኪ። ሚኪ ደግሞ ለሱ ለፍራውል ነው የላከው። ለፍራውል ከተላከ በኋላ እኔ በጥምቀት ዋዜማ ነው በዛን ጊዜ ደውላ የነገረችኝ ማሂ ለኔ እና የበጀት መዝጊያ ስለሆነ 50 ሺህ ብር ይሰጣቸዋል። ሰዎቹን ቪዲዮ የሰራሻቸውን ሰዎቹ ቤትሽ ይጠብቁ ጥራቸው ተብሎ እንዲሁም ተርቼ ቤቴ ውስጥ ነው ስንጠብቅ ፍራኦል ተኝቷል ምናምን እያለ ከዛም በዛን ጊዜ ነው ከዛም በ3ኛ ቀን ነው በ4ኛ ቀን ነው 20 ሺህ ብር ይደረስ ሰዎቹ እንዲሁም እኔ በላው መስሏቸዋል ሰዎቹ። ኦኬ ሚኪ ነው ኦኬ ቀጥይ። ግራ የገባኝ ነገር ይቅርታ እቴ ግራ የገባኝ ነገር እዚህ ጋር አንቺ እኔ ጥያቄ ሳይበታ ጨርሽ ይቅርታ ወይ እሺ እና አንቺ በሰዓቱም እሱ ራሱ ሚኪ ነው እንጂ እኔ ሚኪ ፊት አውራሪ ነኝ ምናምን ብሎ ይጠይቀሽ። ግን ቅድም የጎንደር ለታ ነበር ያላችሁትና ማዘርም ሲሉ የጎንደር ለታ የጎንደር ለት ደግሞ ሚኪ ታዋቂ ነው ብር እንትን ቤት ሲስተም ከቤት ባለው እንትን ጊዜ ነው። ዝጉት ስልካችሁን ዝጉት አይመልሱ። የሚያደነጋግሩ ሰዎች ናቸው የሚደውልላቸው እየሰሙ ነው ላይፍ እየተከታተሉ ይሄን አትበይ ሊሉት ነው። ኦኬ እሺ እና ደግሞ እንትን ቅድም ማዘር እንትን ፊራ 50 ሺህ ብር ልኮ ለእናንተ 20 ሺህ ብር መድረሱን ከፊራ ጠይቃችኋል ወይስ ሚኪ 50 ሺህ ብር ነው የተላከላችሁ ብሎ ነግሯችሁ ነው? እሷ መሀሌት ናት የነገረችኝ። ሰዎቹን ቪዲዮ የሰራችሁ ቆይ ማሬ መሀሌት እንጂ ሚኪ አይደለም ማለት ነው የተናገረው። 50 ሺህ ብር ብሎ የነገረቻችሁ መሀሌት ናት እንጂ ሚኪ አይደለም። አይደለም ሚኪ ነው። እኔ ለምን እንጠይቀኛለሽ? ሚኪ እንዲህ ብሎኛል ብለሽ ነገርኩ እኮ ይወጭቅላሽ ብላ ደወለችልኝ ማሂ ለኔ። ኦኬ እኮ ስለዚህ እዚህ ጋር ክሊር እያደረጋችሁት ነው። ሚኪ አይደለም ስለ 50 ሺህ ብር ልኳል ብሎ የተናገረችው ማህሌት እንጂ ሚኪ አይደለም። ስለዚህ በማህሌት ነው መብረቁ ነጥብ እንድትይዘው ነው። ማህሌት ናት እንጂ ሚኪ አይደለም። ለአንቺ የነገረችው ስለ 50 ሺህ ብሩ ሚኪ ነው ወይስ ማህሌት ነው? በዋትስአፕ ስናወራ ነበር ቮይስ የተላላክን። ሚኪ ነው የነገረኝ አላልሽኝ? ምን እኮ ታዲያ እንዴት ነው አስተካካይ ነገር እዚህ ላይ እንዳይወናበድ። ለምን ይወናበድ? ለምን አይወናበድም? ትክክል ተናገሪያ። ምን መሰላችሁ መረጃ ካላት እናንተ ነፃ እንድትወጡ ነው እኮ። አሁን እኮ ይኸው እናንተ ምንም ከዚህ ነገር ላይ የላችሁ የተነካካችሁበት ነገር እንደሌላችሁ እያየን ነው። ግን ዋናው ነገር እናንተ ያያ ትክክለኛ የሚደበቅ ነገር አይደለም። ወረዴ የተሰረቀ ነገር አለ፣ የተበላ ነገር አለ። ስለዚህ እኔ እናንተ የሆነውን ነገር ምንም የምደብቁት ነገር የለም። ስለዚህ በደበቃችሁ የሆነ ነገር ለመሸፈን በተደረገ ቁጥር የሆነ ነገር እንዳላችሁበት ሊታወቅ ስለሚችል ግልጽ ያለውን ነገር ንገሯት። ቅድም እኔ ራሴ ነገር ያስኳቸዋል። ማዘር ወይ አንቺ ለእኔ ሚኪ ነው 50 ብር ይሰጣችኋል ብለዋል ጠብቆ ያልሽን አንቺ ነሽ። ማሌት ናት ያለሽ ሚኪ ነው ያለችሽ። ማሌት ነው ያለችሽ ሚኪ ነው ያለሽ። ለእኔ ሚኪ ነው በያ ታዲያ ማሌት ናት ሚኪ ነው ብለሽ ተቀባጥሪ። እውነቱን ተናገሪ። አይ ትልቅ ሰው እኮ ነሽ። እግርሽ ነው ማውረጂ። እግርሽ አውርደሽ ተቀመጭ። ስነ ስርዓት ምን እግር ሰቅሎ ማውራ አይ ቁጣት እናቴ ግድ የለም እንትን አይበሏት። ይኸው ያየችውና የሰማችውን እሷ ትናገር ግድ የለም። ማሌት ከሆነች ማሌት ናት። ለእኛ ግን ሚኪ ነው አለኝ ነው ያለችው። ስንጠብቀው ይዋል ነው ማለት ከሆነች ማለት በይ ማዘር ባንዴ እኔ ብቻ የኔን ጥያቄዎች ልጨርስና ጥያቄዎቹ እንትን ከምንላቸው አንዴ እኔ ጠይቄ ልጨርስ። የኔ ጥያቄዎች አጫጭሮች ብቻ። እሺ ማህሌት ከሆነ ያለችሽ ይሄ ሚኪ አይደለም ያለው ነው። ግን ቅድም ምን ብላችኋል? ማህሌት ከጠፋች በኋላ ከ6 ዓመት በኋላ ተብሎ አንቺ ማህሌት እንዴት ነው ታዲያ አዲስ አበባ የእሷ ቤት ውስጥ ሚኪ ልታገኙት የቻላችሁበት ምክንያት እንዴት ነው? ይሄንን ታብራሪልኛለሽ? ማህሌት ለልጆቿ ምክንያት ነው የመጣችው ወደዚህ። እናንተ ቤት ነው የመጣችው? 3 ወር ምናምን ነው መቃት። እኔ ከዛ በፊት አላውቃትም። ይኸውልሽ ማዘርንም ኮንፊውዝ አታርጓቸው። መጀመሪያ ማዘር ሲጠየቁ ሚኪን አይቼው አላውቅም ብር ይዞ ሲመጣ ነው ያየሁት ነው ያሉት። ብር ደግሞ ይዟል ቪዲዮ ላይ። አዳምጪኝ አንዴ አዳምጪኝ። አንቺ ደግሞ የምትይው ሚኪን አገኘነውና ቪዲዮ ሰጠነውና ለማነው ስሙ ልኮ ከዛ በኋላ ነው ብር የተላከው ነው የምትይው። አሁን እኛ እናንተን አይደለም
ጥያቄ እየጠየቅን ያለው እሷ ሚኪና ማለት አንታወቅም የሚል ነገር ስላመጡ ነው። ይሄን ሁሉ ጥያቄ ምን ታትፈሩ ሳደነግጡ የምታውቁትን ነገር ነገሩ። ይሄ ወደ እናንተም ወደ ማዘርም የሚመጣ ነገር አይደለም። የሁለቱን ግንኙነት ማጣራት ስለፈለግን ነው። ሳደብቂ ንገሪኝ። የዛሬ አመት ለልጆቿ በላ መጣች አሉ ማለት ያኔ ቆየች አለች። 3 ወር ቆየች አለች። ዛሬ አመት መጣ 3 ወር ቆየች። 3 ወር የቆየችው ግን ጋር በማርያም ሁላችንም እያወራለሁ እና የምንጠይቀዎቹ ጥያቄዎች ቅድማ ጃኳር ጋር ጸጥ ተብሎ እንድትጠይቁኛ ጥያቄያቸውን እንጨርስ። እሺ የእኔ ጥያቄ ለእናንተ 50 ሺህ ብር መድረሱን 50 ሺህ ብር ፊራ መላኩን የሰማችሁት ከማህሌት ናት። 50 ሺህ ብር ልኮላችኋል ያለችው እንጂ ሚኪ አይደለም። እሺ ይህንም በዚህ እንለፈው። የእኔ አሁን የመጨረሻው ማህሌት ናት አይደለችም፣ ሚኪ ነው። ለእኔም የነገረችኝ ሚኪ 50 ሺህ ብር ፈራኦል ሰጥታችኋል ጠብቆኝ ብላችኋል ብላ ጠርታ እዚህ ቁጭ ብለን አመሸን። ማን ያለሽ? ለአንቺ ማህሌት ናት። እሷ አዎ ለእሷ ያለቻት ማገር እሷ እኮ እያለች ያለችው ለእኔ ያለችኝ ማህሌት ናት ብላለች። ውሸቷ ነው፣ ፊቷ ላይ ነው የምነግርሽ። ለእኛ ያለችን ሚኪ ነው ጠብቆ ያለን 50 ሺህ ብር ይሰጣችኋል ብሏል። እሷ ትመልስ ማገር እግርሽን አውርጅ፣ ስነ ስርዓት ያዥ፣ ስርዓቱን ይኖርሽ። እየታየሽ ነው። እውነቱን ንገሪያቸው። እኛ ማታወን እነሱ ማታወና ብጅ በቃ ህፃነች እንዴ? ስንት አመት ልጅ ነች አንቺ? ህፃነች እኔ ታፍጥጥብኝ። እውነት ተናገሪ እንደኔ እያልኩሽ ነው። ነገር የለም። እሺ የዛሬ አመት ላይ ነው አይደል? የዛሬ አመት ጥምቀት ላይ አይደለ? ከሚቴ ዘንድሮ ያሁን ስለዚህ ምን ያመሻል? ዘንድሮ ጥምቀት ነው ማየ። የአሁን ጥምቀት እኮ ያለፈው ጥምቀት ነው ያደረገው። እንደዚህ ምን ነው የምታወሪው? ያለፈው ዘንድሮ ነው። ምን ነው የምታወሪው? ያለፈው ዘንድሮ ነው። ድሮ ጥምቀት ደግሞ ከሆነ ሚኪና ፍራኦል የዘንድሮ ጥምቀት ላይ አያውቅም። እኔ እኮ ጎንደር አይደለሁም እዚህ ነኝ። አዲስ አበባ እዚህ ነው እኮ ጎንደር ከመሄዱ በፊት እናንተ ቤት አልመጣም። እሺ ብሩን 20 ሺህ ብሩን በማ አካውንት ነው ሚኪ ያስገባው? ላኪልኝ አካውንትሽ 20 ሺህ ብር ሰጥቷቸዋል ሲል እንዴ 50 ሺህ ብር ነው ጠብቀን ብሎ ሲያስጠብቀን አልነበረም እንዴ? ይሄ ልጅ በረካ ይሁንሽ፣ እግዚአብሔር ይስጥልን። እኛ ለሰጠነው እንጂ መረቅነው ስጠንም አላልነውም። ከሰጠን ግን በረካ ይሁን አልኩኝ። መልሰን መረቅ ነው። እሺ ማዘር፣ አሁን ማህሌት ይሄንን ድርጊት ካደረገች በኋላ ለመጨረሻ ጊዜ ከእርሶ ጋር የስልክ ልውውጥ ያደረገችው መቼ ነው? መቻየት ሄደች አሉ፣ ሰረቀች አሉ፣ ሄደች አሉ። አትደውልልኝም። እዚህ ሆናም እንኳ አትደውልልኝም። ቤቴ እንደተሰዩ ብላ የለ እንዴ? አትደውልልኝም። ምን ሆነሽ ነው? ኢትዮጵያ ሚኪ ሄደበት ያሉት ቤት የራሷ የግል ቤት ነው? የተከራየችው ቤት ምን በምን አባቷ ቤት አለ? 5 ሳንቲም የላትም። ያ ሁሉ ብር የት ከታው ነው? በይ እስኪ ንገሪኝ። የላትም። ድሮም አልነበራትም። ድሮ የባለዋ ቤት የሰራው ነበረ። ለፍተው አሽጠዋለች። ድሮ ተሽጠዋል። ድሮ ከስንት ዓመት በፊት። እሺ ማዘርዬ፣ ከልጆት ጋር የመጀመሪያ የስልክ ልውውጥ ያደረጉበት ጊዜ ያስታውሱታል? ከ2 ወር በፊት ነው፣ ከ3 ወር በፊት ምናምን እንደዛ ነው። አደውልልኝ ብደውል አታነሳም። ልጆች እንኳን ይኸውልሽ፣ ልጆች እንኳን ሊደውሉ ቢፈልጉ ባሏም እሷም ከእጃቸው ትነጥቃለች። አንድ ጊዜ ትልቋ ልጅ አገኘኋት እዚህ ባለችበት ቤት እንዳታሳዩ ያለችው ማለት ነው። ኧረ ጽዮን ምን ሆናችሁ ነው ስልክ ማደውልልኝ? ደህና ናችሁ? ምንድን ነው ስላት ባልየው መጣ። ማን ነው አላት። እኔ መልኩ አላውቀውም ብዬሻለሁ። ማዘር ናት። የምን ማዘር ነው? እሷ ደግሞ አንቺ የምን ማዘር ነው ብለው ከእጇ ነጠቋት። ይኸው ነው። እሷም አትክደው፣ ከተገኘች አትክደው። አሁን ሁሉም ልጆቿን ሁሉንም ይዛ ሄዳለች። የእሷን ልጅ ኢትዮጵያ ውስጥ ይቀራል። እኔ ምን አውቃለሁ? አሁን እናንተ በለቀቃችሁት እኮ ነው ያየሁት። ሄደች አሉ። እኔ ምን አውቃለሁ? ያላችሁት እናንተ አይደላችሁ እንዴ እዛ ዱባይ? እኔ ምን አውቃለሁ? ሄደች አሉ። እኔ እንጃ ትኖር ትሄድ አላውቅም። እነሱ ራሳቸው ሄደችበት እኮ ያውቃሉ። አያውቁም እንግዲህ እና ሚኪ ያውቁ ይሆናል። በእነዚያ ሀቢባ ነው ዘቢባ የሚባሉ ያውቁ ይሆናል። ከንፋ አውጥታ ሄደች። ምን ጊፍተራችን ናት እያሉ እዚህ ሲገተሩ እኮ ነው ያየኋቸው። እኔ ታውቃቸዋለሁ። ከዚህ በፊት እኔ ቲክቶክ ማልቀ እንደውም ሰው ነው ያሳየኝ። ይሄ ነገር መብራት ምን እየሆነ ነው ናለኝ። በስመ አብ ወወልድ ወመንፈስ ቅዱስ ነው ያልኩት። እኔ እኮ ታባቆ ካለቀ በኋላ ነው የደረስኩት። መብረቁ አንተ የምትጠይቃቸው ያስካቸው ነጥብ ካሉ ማዘሩን ጠይቃቸው። ኦኬ አንዴ ለኔ ድል ስጡኝና ለሌሎች ለቅልቦች እንሰጣለን።
እንግዲህ ማዘር በደንብ አዳምጡኝ አንዴ። ማህሌት 7 ሚሊዮኑን ከማጭበርበሯ በፊት ማህሌት የተከራየችበት ቤት ቦታ ላይ ሚኪ በአጋጣሚ አግኝታው ነበር ያለችው ልጅቷ። ሌላኛው ደግሞ እኔ ከእናንተ የተረዳሁት አይተውታል። ኦኬ። ሌላኛው ደግሞ ፊራ የላከው 50 ሺህ ብር እንደነበር እና ነገር ግን እናንተ ጋር 20 ሺህ ብር እንደሚደርስ መጀመሪያ 50 ሺህ ብር ተልኮላችኋል ይልክላችኋል ፊራ ያለው ሚኪ ነው ወይንስ ማህሌት ነው የሚለው ቃል በቃል ነው ማወቅ የፈለግነው። ያው ለእኔ ልንገርህ እንድታውቅ እኮ ነው። እዚህ ቪዲዮ መርቀን ሰርተን ለእሷ ደውሎ ነው እንግዲህ የሚነግራት። ያው አጠገቤ ያለች እኔ ፊት ለፊት ነው የምናገረው። 50 ሺህ ብር የባጀት መዝጊያ ስለሆነ 50 ሺህ ብር ሰጥቷቸዋል። ጥሪያቸውና እዚህ ጠብቁ። እኛ ለኛ ልጅ ጠራችን። ቁጭ ብለን እስከ ማታ ጠበቅ ነው። የለም እኛ እኮ ብር ስጠን አላልነውም። መረቅ ነው ለሰው ያረገው ለሚያረገው ሁሉ እድሜ ስጠው ለቀረው እንዲረዳ ብለን ነው እንጂ መቼ ብር ስጠነዋል ነው። ከሰጠንም እግዚአብሔር ይስጠው ብለን ሲመሽብን በየቤታችን ሄድን። በሶስተኛው ቀን ደውለው በስልኬ ደውለው ማን እንደሰጠው አላውቀውም። ከዚህ በፊት ብያለሁ። መሀል መብረቁ የውልክ ማዘር እኮ እንትን መብረቁ የውልክ እዚህ ጋር ለልጅቷ ሲደወልላቸው ማዘር ካልነበሩ ሚኪ መደወሉን በምን ማዘር እርግጠኛ ሆኑ? አንደኛ። ሁለተኛ ነገር ደግሞ ማዘር እንትን ልጅቷ ማህሌት ናት የደወለችልኝ ብላለች። ማህሌት ናት 50 ሺህ ብር ይላክልኛል ብላ ያለችን ብላለች። ስለዚህ ማህሌት ናት ያለችው ማለት ነው። ልጅቷ ግን አላቅልሽም። እኔ አላቅም። ትረጃለች። ለምሳሌ ፊራ እንደሚተዋወቁ ግልጽ እኮ ነው እዚህ ጋር። አሁን እዚህ ከማዘር የተረከቡ ማህሌት ፊራና ሚኪ ይተዋወቃሉ ማለት ነው፣ በመልካም ይሁን በመጥፎ። ስለዚህ ማዘር የመጣላቸው ነው የተናገሩ። ምናልባት አሁን ይኸውልሽ ሚኪ ልጆቹ መጀመሪያ ከዛ በፊት ሚኪን አያውቁትም ነበር። ነገር ግን ካዩት በኋላ አሁን ደግሞ ሲፖሰት ሚኪ መሆኑን አወቁ። ከዛ ውጭ ትስስሩ ምንድን ነው? ፊራ በሆነ መንገድ የማዘር ቪዲዮ በሚኪ ደረሰው ወይም በልጅቷ ደረሰው። ነገር ግን እነ ማዘርን የሚያገኘው በማን ዘንድ ነው ከተባለ በሚኪ ዘንድ ነው። ብሩ የላከለት በሚኪ ነው። ስለዚህ ሶስቱ ይተዋወቃሉ ማለት ነው። ምንም እዚህ ጋር መደባበቅ መሸፋፈን አያስፈልግም። ሚኪ እንደሚያውቁት ተናግረዋል ቃል በቃል። እኛም እርግጠኞች ነበር ሚኪና ማለት ሪሌሽን እንዳላቸው። ፊራን ደግሞ እንጠይቀዋለን። የላከው 50 ሺህ ብር ነው ወይንስ አይደለም? እነ ማዘርን እንዴት አወቃቸው? ማሂን እንዴት አወቃት ብለን ፊራን እንጠይቀዋለን። የማይጠየቅበት ምንም ምክንያት የለም። አሁን ዋናው ቁም ነገሩ ይቺ ሴትዮ የወሰደችው 57 ሚሊዮን ብር ነው። ከዚች ሴትዮ ጋር ሚኪ ተጠያቂ መሆኑ 100% እርግጠኛ ነን። አሁን መጀመሪያ ነው ያሰብኩት አዲስ አበባ ውስጥ ቤት አላት የሚል ነበር የደረሰኝ መረጃ። ምክንያቱም እሷ ማዘርዬ እሷ ምን ብላ ነበረ? መብረቁ እኔን የሚያሳድድ ያለው ሰው በልቼ ሳይሆን አንድ ቪላ ቤት ስላለኝ ከመንግስት ጋር ተመሳጥረው ቤቴን ሊቀማ ነው ብላ ነበረ ስታጭበረብር የነበረችው ማለት ነው። አሁን ምንድነው እሷ ጋር ይተባበራሉ የሚባሉ የሚያውቋቸው ግለሰቦች ይኖራሉ ወይ? ቲክቶክ ላይ ካሉት ከነ ሚኪ ውጭ ማዘር ይሄን ጥያቄ እኔ አላውቃቸውም። በሚሚኪም ራሱ በ20 ሺህ ብር ፈሮል የሰጠን ብሎ ነው የማውቀው። አላውቃቸውም፣ አይቻቸውም። ቲክቶክ አልከታተልም እኮ ነው ልጅ አላውቃቸውም። ነገሩ ተቦክቶ ካለቀው በኋላ ነው እንዴ ለምን ሀቁ ይውጣ ብዬ የመጣሁት እኔ በማላውቀው ልጆቼ በማያውቁት እንዴ እኔ አላውቃቸውም። አውቃቸዋለሁ ብዬ አልወነጅልም ስለማላውቃቸው። እኔ ባውቃቸው ለምን ደብቃለሁ? ያው ሚኪ ማህሌት ቤት ያገኘችው እኮ አገናኛችሁ። እኔ ማህሌት ቤት እንዳትመጣ ብላ እንትን ብላለች። እኔ ቤቷንም አላውቀውም፣ የተከራየችው ቦታ እንኳን አላውቀውም። ይኸው እኔ አላውቃቸውም። አውቃቸዋለሁ ብዬ አልወነጅልም። ይህም አላውቃቸው እና ወንድ ልጆች አሏችሁ፣ ወንድሞች አሏት። ማህሌት ከእነሱ ጋር ትገናኛለች ወይስ አትገናኝም? አላውቅም። አትገናኝም። አላውቅም። እኔ ተውኛ አይቼ አይገናኙም እንጂ ደግሞ ምን ይገናኛሉ? አይገናኙም። የትኛው ስራ ነው የሚገናኙ? ድሮ ቤተሰብ የለኝም ብላ የካደችን ሰው እኮ ናት እንዴ። እኔም እናት ሆኜ ነው እግሬ ላይ መታ አልቅሳ ልጆቼ ልሰበስብ ሰው ሆኜ ነው ብላ ልጆቹን አምጥቼ ልጅብ የሰጠኋቸው ለእንደሱ አይነት ሰይጣን የሰጠኋቸው። እሺ ጆከር የምጠይቀው ጥያቄ አለ? አይ ባላቅም ሲዘጋ ነኝ ምን እጠይቃለሁ እንዴ? የማላውቀው ታዲያ ቃል ነው አልልም።
አይ ማዘርዬ ያለህ ጠይቀኝ ልጄ፣ ያለህ ጠይቀኝ። የማላውቀው አልናገርም እኔ። ሰዎች አላህ ይስጥዎት አክብሮ መምጣቱ ራሱ እኔ እድሜ ይስጥዎት ነው የምለው። እኔ ሌላ ነገር አለ አዳምጣለሁ። የማውቀው አልደብቅም። የምጠይቁት ጥያቄ ከሌለ እስኪ ደግሞ ማለት አይደዋወልም። መጨረሻ ስልኳን እስካጠፋኝ ድረስ ማንም ጋር በምን ነው የምደዋወለው? እናቴ አሁን ይኸውልዎት፣ አሁን የእርስዎ ልጅቷ አሁን ስትናገር የዛሬ 3 ወር እንደመጣች ነው ስትናገር የነበረው። የዛሬ 3 ወር ልጆቿን ልታይ መጣች ብላ ተናገረች። እርስዎ ደግሞ ያው እንግዲህ ልጅ ስለሆነች መቼም ለመሸፋፈን ይሆናል አይ አልመጣችም አሉ። አይደለም እሱ አይደለም ያለችው። 3 ወር ይሆናል የማውቃት ነው ማለት የማውቃት 3 ወር ይሆናል ነው ያለችው። ለልጆቿ 3 ወር ይሆናል አይደለም ያለችው። አዳሙጥ የምትለውን እኔ እኮ ነገሩ እንድጠራ ነው የሚጨቃጨቀው እዚህ። እናንተም እንዳትሳሳቱ እሷም እንዳትሳሳት ነው። ሀቅ ይዛችሁ እንድትሄዱ ነው። ምናልባት ልጃችሁ ቅድም የነበረችው ልጅ ቤቷ ሂዳ እንዳየች ስትናገር ነበር እና ያ ቤት የት ነው የማን ነው? ያው እናንተ ተከራይታችሁ ነው ቢባልም ያው ተከሳሾች ስላሉ እነሱ የእሷ መሆኑንም መከራየቷንም ማጣራት ስለሚቻል ሀውስ ገዝት እኮ ነው የሰው ንብረት ይሆናል እንጂ ትልቅ ገዝት ሀውስ እኮ ነው አሉ። ትልቅ ቪላ ነው አሉ። እሷ ትንገረን ቅዱስ ያለሽ ጨዋታ ነው እንዲያዝ ነው። አንቺ ቅዱስ ያለሽ ምን አገባኝ? ራሱ ምታቂም ተናገር። የራሳቸው ጉዳይ አይባልም። ምን ነው ታይ እንጂ አትቀልጂ። ማዘር መጀመሪያ ልጅቷም ትረጋጋ፣ ሀሳቧን በነፃነት እንድትገልጽም ይሁን። አሁን ጥያቄው ግልጽ ነው። እሷ የራሷ ቤት አላት ወይንስ ደግሞ በተከራየችው ገስት ሀውስ ውስጥ ነበረ ግንኙነቱ የነበረው ወይም የተገናኛችሁት የሚል ቀላል ጥያቄ ነው። እሷን ክሊር አድርጊልን እስኪ። ለምን መሰለሽ ይኸውልሽ ግልጽ እንድታደርጊው አሁን እንኳን ጅራቱ ተገኘ እንጂ ገስት ሀውስ ብትይ ገስት ሀውስም ያው እዛ የመከራየቷን የምናረጋግጥበት ነገር ስላለ ተከራይታ ነው ብትልም የተከራየችበትን ቦታ ስለምናረጋግጥ፣ የእሷ ከሆነ ግን የድሃ ገንዘብ ሊመለስ ስለሚገባ የምንጠይቅበት ሁኔታ ስለሆነ በግልጽ ሳትፈሪ ቅድም ማዘር እንዳሉሽ ግልጹን እውነቱን እንድትነግሪኝ ስለፈለግን ነው። ተከራይታ ነው የምትኖረው? የት? ላምበረት ሙጋ ቀበሌ ስንት? ቀበሌውን አላውቅም። ላምበረት ትንሽ ወረድ ብሎ ጎንደር ሆቴል ቀጥ የሆነ ገባ ብሎ ብንመጣ ታሳይናለሽ? አዎ አሳያለሁ። ቤቱ ድረስ ችግር አለ? እሺ ይሄንን አሁን ስልክሽን በማዘር ኢንቦክስ አድርጊልኝ፣ ደውልልሽ እና መተን ያው ህዝብ 20 ምናምን ሺህ ህዝብ ፍትህ እየጠበቀን ያለው እዛ ሂደን አንቺን ባለሽበት አከራዮችን ጠይቀን የምናረጋግጥበት የምንሄድ ካልሆነ ነገር አንቺን ውሸታም ትሆኛለች ማለት ነው። ሁለተኛ ጥያቄ ለመጨረስም ከተወሰነ ጊዜ በኋላ ሰማ ስለነበረ አንቺ ስታወሪ በነበረበትም ሰዓት ሚኪ ያገኘሽው ጊዜ እና ማዘር ቪዲዮ ፍራውልን የመረቁበት ምን ያህል ልዩነት አላቸው? ከዛ በፊት ነው ከዛ በኋላ ነው ወይስ የዛን ጊዜ ነው የሚለው ለይልኝ። ቪዲዮ ከተቀረጸ በኋላ ቢያንስ ከ5 ከ6 ቀን በኋላ ነው። አጋጣሚ ያሳየቻት እኮ ነው ማሂኒ ማዘሯ መኖሯ እንደዚህ የማሂኒ ማዘርን ብያስ እያሳየዋት ነው እንትን የተባለው። ፍራውል ጋር የሰጠው ገንዘቡን የላከው እና አንቺ ከሚኪ ጋር ከተገናኘሽ በኋላ ነው ወይስ ከዛ በኋላ? እንዲሁም ያሳየዋት ሚኪን እንትን ብዬ እሱ ካስተዋወቀኝ በኋላ የፍራኦል መልእክተኛ ነው ሲባል ይህ ልጅ እውነት ነው ሲባል አዎ ሲባል አሳየሁት። ከዛን እሷ ሼር አደረገችለት ለእንትና ለሚኪ። ከዛን ቁጥሩን ሰጠች። መብራቁ እኔ አንድ ጥያቄ ልጠይቅና እኔ ጥያቄዎችን ላጠቃልል። እሺ አንቺ ሚኪን ከፍራኦል ሚኪ ስለ የፍራኦልን ብር ይዞ ከመምጣቱ በፊት ነው ማህሌት ቤት ያገኘሽው ወይስ ከዛ በኋላ ከብሩ በኋላ ነው ሚኪን ማህሌት ቤት ያገኘሽው?
ተስፍሽ እኔ ጥያቄዎች ልጠይቅ አንዴ ከተነጋገር እንትኖች እንትሆን የእኔ ጥያቄ ምን መሰለሽ እና ተረጋግተሽ አዳምጪኝና መልሽልኝ። ሚኪን ያወቅሽው አንቺ ማህሌት ቤት ያገኘሽው ፊራ 20 ሺህ ብሩን ከመላኩ በፊት ነው ወይስ በኋላ? ከመላኩ በፊት ነው። አይ ቪዲዮን ሰራሁት። ቪዲዮን ከሰራው በኋላ አጋጣሚ ልጅቷን እጄ ሲሄድ እሱ ከዛ ቤት እየወጣ ተገናኘን። ከዛን አስተዋወቀኝ። ከዛ በኋላ ቪዲዮን አሳየዋት ማሂን። ከዛ ወደ እሱ ሽወጣሽ ራሱን አስተዋወቀ። እኔ አላውቀውም ሲጀመር እሱን። አዎ የኔ ጥያቄ ግን አሁንም አልገባሽም። ይኸውልሽ ሚኪን ያወቅሹ ለምሳሌ አሁን መብረቁን ወይ እኔን ያወቅሽኝ ዛሬ ነው አይደል? እኔ ለምሳሌ ዛሬ ነው ያየውሽኝ ይሄ ችግር ከተፈጠረ በኋላ አይደለ? ሚኪን ያወቅሹ አንቺ ሚኪን ያወቅሹ ብሩን ፊራ የላከላችሁን ማዘር ፊራን አመስግነው ቪዲዮ ሰሩ። ያ ቪዲዮ ፊራ ጋር ደረሰ። ፊራ ደግሞ በሚኪ አማካኝነት ለእናንተ ገንዘብ ላክ አይደለ? በሚኪ አይደለ? እንደዛ ነው። ከዛ በኋላ ግን የኔ ትልቁ ጥያቄ እዚህ ጋር ስለሆነ ትልቁ የኔ መልሶች የሚገኙት እዚህ ጋር ስለሆነ ነው። ሚኪን ያወቅሹ ከቪዲዮ በፊት ነው ከቪዲዮ በኋላ? ከቪዲዮ ብሩን ተናግራችሁ ከጨረሳችሁ በኋላ ነው ወይስ ከዛ በፊት ነው? ማህሌት ቤት ያገኘሹ ሚኪ ከዛ በፊት ነው ያወቅኩት። መልሳለች መስዬ። ቆይ ጥያቄያችንን ጠቅልል እኔ ጨርሼ መውጣት ስለፈለግኩ ነው። እህቴ እንኪ አንድ ጥያቄ። ሚኪ የማዘርን ስልክ ከየት ነው ያገኘው? አንቺ ነሽ የሰጠሽው ወይስ የማዘርን ስልክ ቪዲዮን? ኦኬ። የፍራውል ጋስ የነበራቸው ማዘር ጋር የተገናኙበትና ገንዘቡ ሊልክላቸው የቻለበት ምክንያት በዚሁ ትንሽ አድርገሽ ታብራሪልኛል? እንደው እዚህ ላይ ጨምራ እንድታብራራ የምፈልገው አንድ ነገር አለች እና ምንድነው ከሚኪ ጋር ከዛ በኋላ በዋትሳፕ ታወሩ ነበረ። ከዚህ ሁኔታ በኋላ ከተዋወቃችሁ በኋላ ባሉት ጊዜያቶች ምን ያህል ጊዜ ኮንታክት አድርጋችኋል? በዋትሳፕ ወር በቀጥታ ስልክም ሊሆን ይችላል። ከሚኪ ጋር ግንኙነት ነበራችሁ? የለንም። በዋትሳፕ ሰዎቹ ተቀምጠው ሲጠብቁ በዛን ጊዜ በቮይስ ወደዚያና ወደዚህ ተላላክን። ከዛ በኋላ ስልኬም ጠፋ። አርተን አናውቅም። እሺ ሌሎቻችሁ ተከራይታ የምትኖረው ታውቂያለሽ? እንግዲህ ማዘርሽ 5 ሳንቲም የላትም እያሉ ነው። የሚያውቁት ነገር እንደሌለ ነው የነገሩን ማዘር። እሷ ተከራይታ አብራ የምትኖረው ሰው ነበር ወይስ ሚኪ አብራት ይኖር ነበር? እስቲ ይህንን ግልጽ አድርገሽ ንገሪኝ እባክሽ። አይ ማንም አይኖርም። ልጆቿ ብቻ ናቸው የሚኖሩ። ሲጀመር እሷ ዱባይ ነው የምትኖረው። እሺ ገስት ሃውስ ተከራይታ የምትኖር ከሆነ ኢንካም እንዳላትና ብር እንዳላት ነው የሚያመለክተው። ማን ነበር ያንን ኪራይ የሚከፍለው? ቤቱን ተከራይታ ትኖራለች። ከዛ እሷ ዱባይ ነው የምትኖረው። ልጆቹን እኔ እየሄድኩኝ አያቸዋለሁ። አስቤዛም ገዛላቸዋለሁ። እየሄድኩኝ እኔ አያቸዋለሁ። ትምህርት ስለሚማሩ ናት የተከራየችው። አንተ ነሽ የተከራየችው? ራሷ ናት የተከራየችው፣ እኔ አይደለሁም። እዛ ቤት ውስጥ አሁንም ልጆቹ አሉ? እኔም አውቃት ወይ 3 ወር ምናምን። ከዛ በፊት እኔ በደንብ አላውቃትም። ሲጀመር ጭራሹን አላውቃትም። ከዛ በኋላም በቂ ነው። ከዛ በኋላ ካወቅሻትም በቂ ነው። ከዛ በፊት 3 ወር አለ፣ ጥምቀት ነበረ። ስለዚህ 1 ዓመት ድፍን ታውቂያታለሽ ማለት ነው። ማለት እሷን ማወቅ ሳይሆን ከዛ በፊት ልጆቹ አንቺ ከ3 ወሩ በፊት ልጆቹ የት ነበር የሚኖሩት? እዛ ቤት ውስጥ አይደል ወይስ ሌላ ቦታ? ከዛ እስከ 3 ወር በፊት አብረው ነው የሚኖሩት። ከማን ጋር? ማዘር ይዞ መጡ። ከትግራይ ነው የሚኖሩት ልጆቹ። እሺ አሁንም ልጆቹ እዛ ውስጥ ነው የሚኖሩት? ይዘው ሄዳለች። ዱባይ ናቸው እኮ ቆይተዋል ከሄዱ። ኦኬ እሺ። ያኛውም ቤት ያው ታግዥናለሽ የሚል እምነት ይኖረናል። አሳያቸዋለሁ። ምንም ችግር የለውም። አንድም 3ም 4ም ልጅ ገንዘብ ሊመልስ ስለሚችል ያንን የማጣራቱ ስራ እንሰራለን። ሌላ ጥያቄ ካላችሁ መቀጠል ትችላላችሁ። ማዘር አለች። ማዘር ካሉ ሄዳለሁ። ምን መሄጃ አለኝ? በሰው እዳ ተይዣለሁ። ልጅ የትም አልሄድም። አለሁ ለጉድ ያስቀመጠኝ። ያስቀየምኳችሁ ነገር አለ ማዘርዬ? ካስቀየምኳችሁ እንደውም መብረቅ እንኳን አረከው
ምንም አላስቀየምከኝም ብያለሁ እኮ። ሀቅህ ተወጣ። አብራት የነበሩ ያዝ፣ እሷንም ያዝ ብያለሁ። ምንም የተቀየምኩት ነገር የለም። እኔ የተቀየምኩት ኩዌት ነው። አብረው ነበሩ፣ አብረው ይሰሩ ነበር። ይሄ ሙስሊም ነህ ውሸት አትናገር፣ ሙስሊም አይዋሽም ነው ያሉ። ባህሬን አምጥቻት ጥየላት ወጣሁ። በቃ የኔ ስት ባህሬን ነበሩ። ማን ነው? ኩዌት ነበሩ። ኩዌት ነው ያልኩህ። ኩዌትም ነበሩ። ምሳቸው ወርቃቸው አይታ ስማ፣ ያ ወርቅ ኤምባሲ ጠይቅ፣ ባህሬን ያሉ ሰዎች ጠይቅ። ከ20 ዓመት በፊት የነበረ ወርቅ ነው የኔ እናት። እሱንም ልጆች ላሳድግ ሽጬ በልቼዋለሁ። ባለቤቴ ላሳከም ለኮሞት ለማይቀር እሷ 5 ሳንቲም የለብኝም። ከስንት ዓመት በፊት ነው ፍረድ። እኔ የተናደድኩት መብረቅ አገናኘኝ ያልኩት ምን ሆነ ነው? መስሊሙ እኮ አይዋሽም፣ ያላየው አይናገርም ያልኩት ለዚህ ነው። ማዘርዬ እኔ ሁሉም መረጃ ነበረኝ፣ የወንድ ልጆቻቸው አድራሻ፣ ፎቶዋቸው፣ ሁሉም ነገር አለኝ። ግን የተሳሳትኩት እናንተ አብራችሁ የነበር ቤት ማለት ነው እንጂ ሌላው ይሄ ወርቁ ያነሳሁት ልጃችን ከፍተኛ ገንዘብ ስለምትወስድ ከፍተኛ ገንዘብ ስለዘረፈች እሱን ለማመላከትና እርስዎን ለማግኘት ነው። ይቅር በሉ። እኮ የማዘር የውልህ እንደዚህ ከምትል የማዘር ያኮ ጎንደር የደወለልኝ እኮ ስልኩ ቁጥር ያውቃል። እሷ ናት የሰጠችው አይደል? ምን አድርግ ብላ እንደሰጠችው አላውቅም። እሱ ግን ነግሬዋለሁ፣ የሚነገር እና ብዬዋለሁ። የማዘር ስልክ ስጡኝ ብትል እኮ እኔ ፈልጌ እንዳገኘው ፈልገህ ታገኘኝ ነበር፣ የሌለው ከመናገር። አሁንም አስተውል ልጄ፣ የሰው ሀቅ ለማውጣት ከሆነ እውነቱን ይዘህ ውጣ። ምላስ ይታጠፋል። እሺ እንዲህ እንደምንናገረው እንዳይመስልህ። እግዚአብሔር ካልፈቀደ ወደዚህ ማድረግ አንችልም። እናታችን ምንድነው መሰሎት? አሁን እንግዲህ ያው 137 ሰዎች ናቸው። 59-57 ሚሊዮን ፕላስ ደግሞ ሚኪ ደግሞ ዘርፎ የጨመረላት ገንዘብ አለ፣ እሱም አለ እና አሁን ይሄ በህግ ደረጃ ተይዘዋል።